እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የዘጠነኛ ክፍል ኬሚስትሪ ትምህርት ነው። ተማሪዎች በዛሬው ሌሰናችን የምናየው ዩኒት 4 ላይ ያለውን ሪቪው ኤክሰርሳይዝ ፓርት 1 እና ፓርት 2 ይሆናል። ስለዚህ ፓርት 1 ትሩ ፎልስ ኩዌስችን ነው። ፓርት 2 ማልቲፕል ቾይስ ኩዌስችን ነው። ከፓርት 1 እንጀምራለን። Review exercise part 1 ይላል basic level question part 1 identify whether each of the following statements is true or false true እና false ጥያቄ ነው part 1 ማለት ነው። give your reason when you consider statement to be false ከሆነ statemenትን ለምን ፎልስ እንዳላችሁ ስጡ ይላል። እኛ ግን ያው እንግዲህ ትሩ ካልንም ለምን ትሩ እንዳልነ ስቴትመንቱን እያብራራን እንሄዳለን ማለት ነው። የመጀመሪያው ጥያቄ the modern periodic law was proposed by Moseley። እንግዲህ እንደምናውቀው ሄነሪ ሞዝሊ ሞደርን ፔሪዮዲክ ቴብል ያሉ ኤሌመንቶችን በፔሪድ እና በግሩፕ በባህሪያቸው በፊዚካል እና ኬሚካል ፕሮፐርቲ ላይ ተንተርሶ በአቶሚክ ናምበር አሬንጅ ያደረገ ነው። ስለዚህ ሞደርን ፔሪዮዲክ ቴብልን አሬንጅ ያደረገ ሄነሪ ሞዝሊ ነው። ስለዚህ እሱ ፕሮፖዛል ደግሞ ወዴት ሊዳረገ ሞደርን ፔሪዮዲክ ላው ማለት ነው። እንግዲህ መልሳችን ጥሩ ነው። ሄነሪ ሞዝሊ ሾውድ ዛት እንዳልኳችሁ the properties of elements are periodic function of their atomic numbers leading to modern periodic law። እንግዲህ እሱ ኤሌመንቶችን በፔሪድ እና በግሩፕ አሬንጅ አድርጉ በአቶሚክ ናምበር ላይ ተንተርሶ ሞደርን ፔሪዮዲክ ቴብልን ወይም ሞደርን ፔሪዮዲክ ላውን ሊያስገኝ። ሁለተኛው ጥያቄ ኤሌመንትስ አክሮስ ኤ ፔሪድ ሃቭ ኮንሴኪቲቭ አቶሚክ ናምበርስ ይላል። እንግዲህ ኤሌመንቶች ፔሪድ ላይ ኮንሴኪቲቭ አቶሚክ ናምበር ነው ያላቸው። እንግዲህ እዚህ ጋር ስናይ ኤሌመንቶች በዚህ በሰባት ፔሪድ እና ፔሪድ ማለት ሌፍት ቱ ራይት ይሄኛው ነው 1 2 3 4 5 6 7 8 እነዚህ ሰባት ፔሪዶችን እና 18 ግሩፖችን አሬንጅ ሲያደርግ እነዚህ ሜን ግሩፕ የሚባሉ 1 እና 2 እና ሜን ግሩፕ የሚባሉ ከ3 እስከ 8 ፒ ብሎክ የሚባሉ እዚህ ሜን ግሩፕ ኤሌመንቶችን እና እዚህ ጋር ሳብ ግሩፕ የሚባሉ በብዛታቸው 10 የሆኑት አሉ። በአጠቃላይ 18 ግሩፕን አሬንጅ ሲያደርግ ሄነሪ ሞዝሊ ኤሌመንቶችን በፔሪዮዲክ አቶሚክ ናምበር ነው። ስለዚህ ይሄን አቶሚክ ናምበርን ስናይ ግን አቶሚክ ናምበር ኢንክሪዚንግ ኦርደር ነው። አቶሚክ ናምበሩ አሁን ለምሳሌ እዚህ ጋር ስናይ 1 ይላል በግሩፕ ኢንክሪዝ ያደርግና ይሄኛው በፔሪድ 1 ናቸው። እዚህ ጋር ሃይድሮጅን 2 ዘን ሁለተኛው ፔሪድ ላይ እንሂድ 3 ይል 4 ይልና እዚህ ጋር 5 6 7 8 9 10 ዘን እዚህ ጋር 3 ሶዲየም ላይ ወይም ናትሪየም በምንለው ላይ እዚህ ጋር 11 ይልና 12 ከዛ 13 14 15 18 አጌን ወደ ቶፕ ቱ ቦተም ግሩፕም እንዲሄድ ኮንሴኪቲቭሊ እንግዲህ 1 3 11 90 37 ኢንክሪዚንግ ኦርደር ነው ይሄን ሁሉ ስን። ስለዚህ ይሄ ኢንክሪዚንግ ኦርደር ቢሆንም ፔሪድ ላይ ስንመጣ ኮንሴኪቲቭ ነው ወይም ተከታታይ ቁጥር ነው። ኢንክሪዚንግ ኦርደር አንድ ብሎ እዚህ ጋር 2 ፔሪድ 1 ነው። እዚህ ጋር 3 ብሎ እዚህ ጋር 10 ኮንሴኪቲቭ ነው። እዚህ ጋር 11 ብሎ ስንመጣ 18 ድረስ ኮንሴኪቲቭ ነው። ዘን እዚህ ጋር ፔሪድ 4 ላይ ግን እነዚህ ትራንዚሽን ኤሌመንቶችም ውስጥ ላይ ስለሚካተቱት ምንድነው 19 20 21 22 23 ኮንሴኪቲቭሊ እስከዚህ ድረስ እናያለን። ስለዚህ ሞደርን ፔሪዮዲክ ቴብል ላይ ያሉ ኤሌመንቶችን ስናይ አክሮስ ዘ ፔሪድ ኮንሴኪቲቭ ነው አቶሚክ ናምበር አሬንጅ የተደረጉት። ዳውን ዘ ግሩፕ ግን ኮንሴኪቲቭ ባይሆንም ኢንክሪዚንግ ኦርደር ነው ማለት ነው። ስለዚህ መልሱ ትሩ ያለው ከዚህ በመነሳት ነው ማለት ነው። መልሳችን ትሩ ይሆናል ማለት ነው እንዳልኳችሁ። ለምን እንግዲህ ኤሌመንቶችን ዳውን ዘ ግሩፕ እና አክሮስ ዘ ፔሪድ ሄነሪ ሞዝሊ አሬንጅ ሲያደርጋቸው ኦርደርሊ ኢንክሪዚንግ ኦርደር ኦፍ አቶሚክ ናምበር ነው። እንግዲህ ከዛ በፊት ከሄነሪ ሞዝሊ በፊት እና ዳብሪነር እና ሜንደሌቭ እና ከዛ በፊት የነበሩ ሰዎች አሬንጅ ሲያደርጉ የነበሩት ኤሌመንቶችን በአቶሚክ ማስ ነበረ። ሆኖም ግን ለአንድ ኤሌመንት የተለያዩ አቶሚክ ማስ ስለነበረው ኤሌመንቶችን አቶሚክ ማስ አሬንጅ ማድረግ ትክክል ስላልሆነ ለአንድ ኤሌመንት አንድ ብቻ አቶሚክ ናምበር ስለሚኖረው ለአንድ ኤሌመንት አንድ አቶሚክ ናምበር በመስጠት በግራም ከራይት ወደ ሌፍት ስንሄድ
ወደ ታችም ከቶፕ ወደ ቦተም ስንወርድ ኤሌመንቶች አሬንጅ የተደረጉት በኮንስኬቲቭ አቶሚክ ናምበር ኦርደር ነው። ስለዚህ መልሳችን ትሩ ይሆናል ማለት ነው። ኢን ዘ ሞደርን ኢን ዘ ፔሪዮዲክ ቴብል ኤሌመንትስ ኢን ዘ ሴም ፔሪድ አር አሬንጅድ ፍሮም ሌፍት ቱ ራይት ኢን ኦርደር ኦፍ ኢንክሪዚንግ አቶሚክ ናምበር by 1 unit each time። ሶስተኛ ጥያቄ all elements with high ionization energy also have high electron affinity። አሁን እንግዲህ ይሄ ፔሪዮዲክ ፕሮፐርቲን ስናይ ሌፍት ቱ ራይት አክሮስ ዘ ፔሪድ ኤሌመንቶች አዮናይዜሽን ኤነርጂ፣ ኤሌክትሮን አፊኒቲ እና ኤሌክትሮኔጋቲቪቲ ኢንክሪዝ ያደርጋል እንላለን። ነገር ግን ሁሉም ኤሌመንት ከፍተኛ አዮናይዜሽን ኤነርጂ ካለው ከፍተኛ ኤሌክትሮኔጋቲቪቲ አለ ማለት አይደለም፣ ከፍተኛ ኤሌክትሮን አፊኒቲ አለ ማለት አይደለም። ስለዚህ መልሳችን ፎልስ ይሆናል። እንዳልኳችሁ እንግዲህ መልሱ ፎልስ ነው። ሳም ከላይ ያልኳችሁ እነዚህ ጋር የጻፍኩላችሁ ሰም ኤለመንትስ ሃቭ ሃይ አዮናይዜሽን ኤነርጂ በት ሎ ኤሌክትሮን አፊኒቲ። ለምሳሌ ኖብል ጋዞችን ስናይ ኒያን እንግዲህ ከፍተኛ አዮናይዜሽን ኤነርጂ ነው ያለው። ለምን ካልን ኤሌክትሮን ሼልስ አር ስቴብል የኒያኑ እንግዲህ ኖብል ጋዞች ናቸው። ኖብል ጋዞች ስቴብል ናቸው። ስቴብል የሆኑ ኤሌክትሮኖችን እንግዲህ 8 ኤሌክትሮኖችን አዮናይዝ ለማድረግ ኢት ኒድስ ቬሪ ሃይ አዮናይዜሽን ኤነርጂ በት ዘይ ዱ ኖት ኢዚሊ ጌን ኤሌክትሮንስ። እንግዲህ ኤሌክትሮን በቀላሉ ምን አያደርጉም? አይቀበሉም። እንግዲህ ኤሌክትሮን አፊኒቲ ማለት ምን ማለት ነው? እንደምናውቀው ኤሌክትሮኗ ስቴብል ካልሆነ ኤሌመንት ላይ ኤሌክትሮኖ ስትገባ ወይም ስትጨመር የሚወጣው ኢነርጂ ማለት ነው ኤሌክትሮን አፊኒቲ ስንል። ነገር ግን አዮናይዜሽን ኤነርጂ ስንል አዮናይዝ ለማድረግ ያሉትን ኤሌክትሮኖችን ለማስለቀቅ የምንጠቀመው ትንሽ ኢነርጂ መጠን ነው። ስለዚህ ለኔን ምሳሌ አድርገን አየን እንጂ ሌሎችንም ጭምር ስቴብል የሆነውን ኤሌክትሮን ለማስለቀቅ ኢት ኒድስ ሃይ አዮናይዜሽን ኤነርጂ። ነገር ግን ኤሌክትሮን ለመጨመር ኢዝሊ ምን ማድረግ ይቻላል? ዘይ ዱ ኖት ኢዝሊ ጌን ኤሌክትሮን ሶ ዜር ኤሌክትሮን አፊኒቲ ኢዝ ሎው። ስለዚህ ተቃራኒ ናቸው ማለት ነው ለአንድ ኤሌመንት ራሱ። ስለዚህ ጄኔራላይዝ ማድረግ አንችልም ለሁሉም ኤሌመንት ለማለት አያስችለንም። ነገር ግን ሌፍት ቱ ራይት አክሮስ ዘ ፔሪድ አዮናይዜሽን ኤነርጂ፣ ኤሌክትሮን አፊኒቲ እና ኤሌክትሮን ኔጋቲቪቲ ይጨምራሉ ብለን አንድ ላይ መደምደም እንችላለን። ለእያንዳንዱ ኤሌመንት ግን ጄኔራላይዝ ማድረግ አይቻልም ማለት ነው። አራተኛ ጥያቄ አቶሚክ ናምበር ኦፍ ኤሌመንትስ ኢንክሪዝ ኢን ዘ ፔሪዮዲክ ቴብል ዜር አቶሚክ ራዲየስ አልሶ ኢንክሪዝ ይላል። እንግዲህ መጀመሪያው ጥያቄ ላይ ከዚህ በፊት በነበረው ምን ብለናል? ሄነሪ ሞዝሊ ኤሌመንቶችን አሬንጅ ያደረገው በአቶሚክ ናምበር ነው ብለናል። ስለዚህ ሌፍት ቱ ራይት አቶሚክ ናምበር፣ ቶፕ ቱ ቦተም፣ ዳውን ዘ ግሩፕ አቶሚክ ናምበር ይጨምራል። ነገር ግን አቶሚክ ናምበር ሲጨምር አክሮስ ዘ ፔሪድ ባላንስ ኤሌክትሮኖች ይጨምራሉ። ነገር ግን ዳውን ዘ ግሩፕ ቶፕ ቱ ቦተም ኮንስታንት ናቸው ቫላንስ ኤሌክትሮኖች። ስለዚህ አቶሚክ ራዲየስ ደግሞ ምን ላይ ዲፔንደንት ነው? ቫላንስ ኤሌክትሮን ላይ ዲፔንደንት ነው። ለምን ካልን አቶሚክ ራዲየስ ማለት ዘ ዲስታንስ ፍሮም ኑክለስ ኢነር ኑክለስ እስከ ቫላንስ ሼል ኤሌክትሮን ድረስ ስለሆነ ቫላንስ ሼል ኤሌክትሮኑ ሲጨምር ሳይዙ ይቀንሳል። ለምን? ኢነር ሼል ፖዚቲቭ ፕሮቶኗ ቫላንስ ሼል ላይ ያሉ ኤሌክትሮኖችን ሲበዙ በየቦታው ስትስብ ያ ዲስታንሱ እየተጨማደደ ይሄዳል። ስለዚህ አክሮስ ዘ ፔሪድ ሌፍት ቱ ራይት አቶሚክ ራዲየስ ወይም አቶሚክ ሳይዝ እየቀነሰ ይሄዳል። ኢቭን ኢፍ አቶሚክ ናምበር ቢጨምር እንኳ። እንግዲህ አቶሚክ ናምበር ሲጨምር አቶሚክ ራዲየስ አይጨምርም። ለምን ካለ ለምሳሌ እነዚህ ኮንሴኪቲቭ የሆኑ ፔሪዮድሶችን ማየት እንችላለን። ፔሪዮድ ላይ መጀመሪያ የምናገኘው ሊቲየም ነው። ሊቲየም አቶሚክ ናምበር 3 ነው። እንግዲህ ኮንፊግሬት ስናደርገው 2 1 ነው። ሼልን ስናይ ኢነር ፕሮቶን አለ። ዛን ፈርስት ሼል 2 ኤሌክትሮኖች ያሉበት አለ። አውተር ሼል 1 ኤሌክትሮን ያለችው አለ። ከዛ በኋላ ማን እናገኛለን? ቤሪሊየም እናገኛለን። ቤሪሊየም እንግዲህ አቶሚክ ናምበር ቶታል ኤሌክትሮን 4 ነው። 2 ይሆናል። ዘን ኢነር ሼል ፕሮቶን ነው ፖዚቲቭ፣ ፈርስት ሼል 2 ኤሌክትሮን። ስለዚህ ቤሪሊየም ራሱ ስናይ አቶሚክ ናምበር ቶታል ኤሌክትሮኑ 4 ነው። ኮንፊግሬት ስናደርግ 2 ነው። እንግዲህ ኢነር ፕሮቶን አለች፣ ኤሌክትሮን 2 አለው፣ 2 ኤሌክትሮን አውተር ሼል ላይ አለ።
አምስት አቶሚክ ናምበር ሰክሰሲቭሊ ስናይ እንግዲህ አምስት የያዘው ከቤሪሊየም በኋላ ማነው? ቦሮን ነው። ቦሮን እዚህ ጋር ስናገኝ እዚህ ጋር አቶሚክ ናምበር 5 ያልኳችሁ። ስለዚህ እሱንም ኮንፊግሬት ስናደርገው 2 3 ፕሮቶን አለ። ሶሪ ላሳንሰው ቦታ እያነሰ ስለሆነ ፕሮቶን አለ። ፈርስት ሼል 2 ኤሌክትሮን ያለው አለ። ዘንድ ሰከንድ ሼል 3 ኤሌክትሮን አለ። 3 ኤሌክትሮን ዘን አቶሚክ ናምበር 5 6ን ስናይ ቶታል ኤሌክትሮን 6 ያለው ካርበን ነው። ፖዚቲቭ ፕሮቶን አለች። ዘን አንድ ኤሌክትሮን ሁለት ኤሌክትሮን ፈርስት ሼል ላይ ኮንፊግሬት ስናደርግ 2 4 ነው። 4 ኤሌክትሮኖች አሉ። 4 ኤሌክትሮኖች እንግዲህ ጥሩ አድርጌ አልሳልኩም፣ ድሮይንግ ላይ ብዙም አይደለሁም። ከዛ 7 ናይትሮጅን እናያለን። ናይትሮጅን ኮንፊግሬት ስናደርጉ 2 5 ይሄ ፕሮቶን አለች። ፈርስት ሼል ላይ 2 ኤሌክትሮን፣ ሰከንድ ሼል ላይ 5 ኤሌክትሮን። ኦክሲጅን ሰከንድ 8 ኤሌክትሮን ቶታል ያለው፣ ፈርስት ሼል 2 ኤሌክትሮን 6 ዘን እያለ ይሄዳል። ኦክሲጅን እዚህ ጋር ፍሎሪን ኔን እነዚህን ብቻ ማየት እንችላለን። አሁን እዚህ ጋር 5 ኤሌክትሮኖች አሉ። 3 4 5 እንግዲህ ሳይዝን ስናይ አቶሚክ ሳይዝ ወይም አቶሚክ ራዲየስ የሚባለው ዘ ዲስታንስ ፍሮም እቺ ፕሮቶን ፖዚቲቭሊ ቻርጅ የሆነችው እስከ ቫላንስ ኤሌክትሮን ድረስ ያለው ርቀት ነው አቶሚክ ሳይዝ ወይም አቶሚክ ራዲ የምንለው። ስለዚህ እቺ ኤሌክትሮን ነው በኢነር ኤሌክትሮን ሪፒል ትደረጋለች በዚህ ኤሌክትሮን ነው፣ በኢነር ፕሮቶን ደግሞ አትራክት ትደረጋለች። ስለዚህ እቺ ኤሌክትሮን ፕሮቶን በዚህ ኤሌክትሮን ትሳባለች በአንድ ሳይድ። ዘን እዚህ ጋር ስንመጣ በሁለት ሳይድ ትሳባለች በፕሮቶን ማለት ነው። እዚህ ጋር ስንመጣ በ3 ሳይድ ትሳባለች፣ በዚህም ትሳባለች በዚህ። አሁን እዚህ ጋር ስንመጣ በ4 ሳይድ ትሳባለች፣ በዚህም በዚህ። አሁን እስከዚህ ድረስ ያለውን ስናይ እቺ ትስባለች፣ እነዚህ ኤሌክትሮን ሪፒል ያደርጋሉ። ዘን እቺ ኤሌክትሮን ትገፋለች፣ ፕሮቶን ትስባለች። ዘን እየተሯሯጠች ስሩ ዘር ሼል የራሷ ሼሏ ላይ እንዲሁ እንትን ትላለች፣ ትዞራለች። ስለዚህ አሁን በአንድ ሳይድ ስለምትሳብ ብዙ ይሄኛው ዲስታንሱ ብዙም አይጨማደድም። ለምን? በአንድ ሳይድ ብቻ ነው የምትሰው። እዚህ ጋር ስንመጣ እነዚህ ሁለቱም ሳይድ ስትስብ ዘን ምን ይሆናል? ዲስታንሱ እዚህ ይቀንሳል። እዚህ ጋር በሶስቱ ስትስብ ፕሮቶኑ በጣም ይቀንሳል። ይሄኛው በአራቱ ስብስብ ይቀንሳል። ስለዚህ አቶሚክ ሳይዙ አቶሚክ ናምበር ቢጨምርም ኒውክሊየር ቻርጅ ቢጨምርም ምን እያደረገ ይሄዳል ማለት ነው? እየቀነሰ ሳይዙ በጣም ትንሽ የሆነ ይሄዳል። ለምንድን ነው ይሄ እየቀነሰ የመጣው የሚለውን ስናይ ቫላንስ ኤሌክትሮኖች ወይም ዜድ ኢፌክቱ ምን እያደረገ ይሄዳል? እየበዛ ይሄዳል። ስለዚህ ቫላንስ ኤሌክትሮኑ እየበዛ ሄደ ማለት አትራክሽን ፎርሱ በሁሉም ሳይድ ስለሆነ ሳይዙ ወይም ዲስታንሱ ከፕሮቶን እስከ ቫለንስ ሼል ያለው እርቀቱ እያነሰ ይመጣል ማለት ነው። ስለዚህ በዚሁ ምክንያት መልሳችን ፎልስ ይሆናል ማለት ነው። እዚህ ጋር እንዳልኳችሁ ጽፌላችኋለሁ፣ ፎልስ ነው። አቶሚክ ራዲየስ ዳዝ ኖት ኦልዌይስ ኢንክሪዝ ዊዝ አቶሚክ ናምበር አክሮስ ዘ ፔሪድ። እንግዲህ እንዳልኳችሁ ሌፍት ቱ ራይት አቶሚክ ራዲየስ ጄነራል ዲክሪዝ። ለምን? ቫለንስ ሼል ላይ ያሉ ኤሌክትሮኖች እንግዲህ ዜድ ኢፌክት እየጨመረ ስለሚሄድ ኑክሊየር አትራክሽኑ እየጨመረ ይሄዳል። ስለዚህ ኑክሊየር አትራክሽን ጨመረ ማለት ሳይዙ እየቀነሰ እየተጨማደደ ይሄዳል ማለት ነው። ነገር ግን ዳውን ዘ ግሩፕ አቶሚክ ራዲየስ ኢንክሪዝ ዊዝ አቶሚክ ናምበር። ነገር ግን ቫላንስ ኤሌክትሮኖች እዚህ ጋር ዳውን ዘ ግሩፕ ምንድን ናቸው? ኮንስታንት ናቸው። ኮንስታንት ሆኑ ማለት የመሳቡ ወይም አትራክሽን ፎርሱ ኒውክሊየር ቻርጅ ወይም ፖዚቲቭሊ ቻርጅድ ኤሌክትሮን ኒውክለስ ላይ ያለችው ፕሮቶኗ እና ቫለንስ ሼል ላይ ያለው ኤሌክትሮኑ አትራክሽኑ ተመሳሳይ ነው። ስለዚህ ሳይዙ እየጨመረ እየተለጠጠ ይሄዳል ማለት ነው። አምስተኛ ጥያቄ ትራንዚሽን ሜታልስ አር ፋውንድ ኢን 4 periods each corresponding to the filling of valence electrons in the 3d 4d 5d እና 6d orbitals። እንግዲህ ቤዚካሊ
ፔሪዮዲክ ቴብል ላይ ያሉትን በሶስት ከፍለን እናያቸዋለን። ሪፕሬዘንታቲቭ ኤለመንት ሌፍት ሳይድ እና ራይት ሳይድ ያሉ ኤስ እና ፒን ሪፕሬዘንት የሚያደርጉ፣ ትራንዚሽን ኤለመንት ኢነር ሳይድ ኤለመንት ምንላቸዋለን። ሌፍት ሳይድ ኤስ ብሎክ ኤለመንት እና ራይት ሳይድ ፒ ብሎክ ኤለመንት መሀል ስለሚገኙ ኢነራል ናቸው። ስለዚህ እነሱ 3D ጀምሮ ያሉ እስከ 6D ድረስ ናቸው እና ራረር ኤለመንት እንላቸዋለን ወይም ኤፍ ብሎክ ኤለመንት እንላቸዋለን። ስለዚህ እነሱ ራር ናቸው፣ እንደ ስማቸው የሚገኙት በጣም ውስን ነው ሚነራል ሪሶርስ እነሱን የሚሰጣቸው። ስለዚህ መልሳችን ትሩ ይሆናል። ትራንዚሽን ኤለመንት ወይም ኢነር ኤለመንት የምንላቸው ሁሎችም ሜታል ናቸው። ከኤስ ብሎክ እና ከፒ ብሎክ መሀል ከ3D እስከ 6D ድረስ የምናገኛቸው ዲ ብሎክ ኤለመንት የምንላቸው ናቸው። እነዚህም ፔሪድ ፎር ማን በዚህ በፖታሽየም ተዩ እዚህ ጋር ትራንዚሽን ኢነር ስላልናቸው ሲካንዲየም። ስለዚህ ሲካንዲየም 3D ላይ ያልቃል ላስት ሼል ኤሌክትሮን ፊሊንጉ። ዘንድ ፔሪድ 5 ላይ ኢተሪየም እናገኛለን። ኢተሪየም 4D ላይ ላስት ኤሌክትሮን ፊሊንጉ ያልቃል። ከዛ እዛ ላንታናይድ የምንላቸው ከዚህ ከ57 እስከ 70 ድረስ ያሉት እዚህ ጋር ላንታናይድ ፋሚሊ ስለሆኑ ላንታኒየምን ብናየው 57 ኮንፊግሬት ስናደርግ ላስት ኤሌክትሮን ፊሊንጉ 5D ላይ ያልቃል። ዘን እነዚህ አክታናይድ የምንላቸው ከ89 እስከ 100 ድረስ ያሉት እዚህ ጋር ናቸው። አክታኒየም ጋር ተመሳሳይ ፕሮፐርቲ ነው ያላቸው። ስለዚህ ላስት ኤሌክትሮን ፊሊንግን ብናይ 6D ላይ ያልቃል። ስለዚህ እነዚህ ትራንዚሽን ኤለመንቶችን ስናያቸው በአራቱ ሎንግ ግሩፖች ላይ ግሩፕ 4፣ ግሩፕ 5፣ ግሩፕ 6 እና ኢንኮምፕሌት እዚህ ጋር ኢንኮምፕሌት ፔሪድ ከምንላቸው አራቱ ፔሪዶች ላይ እናገኛቸዋለን ማለት ነው። ፔሪድ 4 ላይ ያሉት 3D ያልቃል። ፔሪድ 5 ላይ ያሉት፣ ፔሪድ 6 ላይ ያሉት እነዚህ 4፣ 5 እና 6D ይሆናል ማለት ነው ላስት ኤሌክትሮን ፊሊንጉ። ስለዚህ እነዚህ አራቱ ፔሪዶች ላይ ስለምናገኛቸው እነዚህ እንደዚህ አድርገን መመደብ እንችላለን ማለት ነው። እንዳልኳችሁ እዚህ ጋር ጽፌላችኋለሁ። አንሰራችን ትሩ ነው። ትራንዚሽን ኤለመንትስ ኦከር ኢን 4 ሲሪስ ኮረስፖንዲንግ ቱ ዘ ፊሊንግ ኦፍ ዚስ ዲ ኦርቢታልስ 3D ሲሪስ ምንላቸው፣ 4D ሲሪስ እንምላቸው፣ 5D ሲሪስ እና 6D ሲሪስ ምንላቸው ናቸው። እነዚህ ትራንዚሽን ኤለመንት ምንላቸው። ፓርት 2 ኢንተርሚዲየት ሌቨል ኩዌሽን ይላል። ጊቭን ቢሎ አር ማልቲፕል ቾይስ ኩዌሽንስ ቹዝ ዘ ቤስት አንሰር ፍሮም ዘ ጊቭን አልተርኔቲቭ ነው የሚለው። ስድስተኛ ጥያቄ ፔሪዲክ ሎው ስቴትስ ዛት ዲ ፔሪዲክ ሎው ምንድን ነው የሚለው ኤ ሲሚላር ፕሮፐርቲስ ሪከር ፔሪዲካሊ ዌን ኤለመንትስ አር አሬንጅድ አኮርዲንግ ቱ ኢንክሪዚንግ አቶሚክ ናምበር። ቢ similar properties recur periodically when elements are arranged according to increasing atomic weight. C. Similar properties are everywhere on the periodic table. D. Elements in the same period have the same characteristics ነው የሚለው። እንግዲህ ፔሪዲክ ሎውን ስናይ ሄነሪ ሞስሊ ኤለመንቶችን በአቶሚክ ናምበር ኢንክሪዚንግ ኦርደር አሬንጅ ሲያደርጋቸው በፔሪድ እና በግሩፕ አሬንጅ ያደረጋቸው ፊዚካል ፕሮፐርቲ እና ኬሚካል ፕሮፐርቲያቸውን አይቶ ተመሳሳይ ኬሚካል ፕሮፐርቲ ያላቸውና ተመሳሳይ ፊዚካል ፕሮፐርቲ ያላቸውን ተመሳሳይ ፔሪድ ላይ ተመሳሳይ ግሩፕ ላይ አሬንጅ አድርጎታል ማለት ነው። ስለዚህ መልሳችን ኤ ጋ ያለው ሲሚላር ፕሮፐርቲስ ሪኩዌር ፔሪዲካሊ ዌን ኤለመንትስ አር አሬንጅድ አኮርዲንግ ቱ ኢንክሪዚንግ አቶሚክ ናምበር የሚለው መልሳችን ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ሰባተኛ ጥያቄ which element most similar to sodium። ስለዚህ ፖታሽየም ቶታል ኤሌክትሮን ነው። ኮንፊግሬት ስናደርግ 2 8 ዘን 2 እና 8 10 18 አንድ ነው የቀረው አንድ ይሆናል። ዘን ይሄ ሶዲየምን ስናይ እንደ በፊቱ ሶዲየም እንግዲህ አቶሚክ ናምበሩ 11 ነው። ኮንፊግሬት ስናደርገው ስንት ነው የሚሆነው? እዚህ ጋር 2 8 1 ነው የሚሆነው። ስለዚህ ቫለንስ ሼል ኤሌክትሮን ማን ጋር ይመሳሰላል ማለት ነው? ግሩፕ ጋር ይመሳሰላል ማለት ነው። ተመሳሳይ ግሩፕ ላይ እናገኛቸዋለን። ይህን ግን ኮንፊግሬት ብናደርገው 2 8 3 ነው የሚሆነው። ስለዚህ 3 ከዚህ ዶሜን ውጭ ነው የሚሆነው ማለት ነው። ይህንም ኮንፊግሬት ብናደርገው 2 ስንት ነው?
ኮንፊግሬት ስናድርገው 6 ነው የሚሆነው። 6 ቫላንስ ኤሌክትሮን ነው። ስለዚህ ሶዲየም 1 ነው፣ ከዚህ ውጭ ነው የሚሆነው። ሌላ ካልሽየምንም ብናይ እንደዛ ኮንፊግሬት ስናድርገው 2 8 8 2 ነው የሚሆነው። ስለዚህ ግሩፕ 2 ነው የሚሆነው። እዚህ ካለን አንጻር ተመሳሳይ ግሩፕ ላይ የምናገኛቸው ይሄኛውና ይሄኛው። 8ኛ ጥያቄ which element is most similar to calcium ይላል። ስለዚህ የካርበን አቶሚክ ናምበሩ 6 ተሰጥቶናል። ኮንፊግሬት ስናደርገው 2 4 ይሆናል። ስለዚህ ቫላንስ ኤሌክትሮን ነው 4 ነው። ከካልሲየም ጋር አይመሳሰልም። አቶሚክ ናምበር 20 ነው። ዘን ኮንፊግሬት ስናደርገው 2 8 2 ነው የሆነው። 2 ደግሞ ይሄ ጋር አይመሳሰልም። ቢን ስናል ኤስተር ማለት ስትሮንቲየም ነው። ስለዚህ አቶሚክ ናምበሩ 38 ነው። ኮንፊግሬት ስናደርገው 2 8 18 ዘን አሁንም 8 ስንቆጥረው 2 እና 8 10 10 28 28 እና 2 36 ስንት ቀራለች? 2። ለምንድን ነው እዚህ ጋር 8 ብለን እንትን ያልነው? አሁን እዚህ ጋር ቫላንስ ሼል ላይ ከ8 በላይ ኤሌክትሮን አይቻልም። እንግዲህ ወደ ኋላ ሄዳችሁ ማስተዋወስ ትችላላችሁ። ኮንፊግሬት የምናደርገው በ2n ስኩዌር ኳንተም ሜካኒካል ሞዴልን ስናስታውሰው በዚህ ነው ኮንፊግሬት የምናደርገው። ይሄ ሜን ሼል ኤሌክትሮን ኮንፊግሬሽን በዚህ ነው ኤሌክትሮኖችን አሬንጅ የምናደርገው። ይሄኛውን ኦክሲጅን ኮንፊግሬት ስናደርገው 2 6 ይሆናል። ስለዚህ 6 ዲፈረንት ፍሮም 2 ግሩፕ 6 ነው ማለት ነው። ቫለንስ ኤሌክትሮን 6 ስለሆነ እዚህ ጋር አዮዲን 53 ይላል። ይህን ኮንፊግሬት ስናደርገው እንግዲህ 53 ቶታል ኤሌክትሮኑ ነው። 2 8 18 ዘን 18 18 እና 18 36 10 ጋር 46 ስንት ይቀራል? 7። ስለዚህ አዮዲንን ስናየው ግሩፕ 7 ላይ እናገኛለን ማለት ነው። ይሄኛውን ኦክሲጅን ግሩፕ 6 ላይ እናገኛለን። ስትሮንቲየም ግሩፕ 2 ላይ እናገኛለን። ካልሲየም እንግዲህ ግሩፕ 2 ነው እንዳየን። ግሩፕ 2 ይሄ ጋር ይመሳሰላል። ስትሮንቲየም የሚለው ማለት እናደርጋለን። ኦክሲጅን ግሩፕ 4 ላይ እናገኛለን። ስለዚህ ኦክሲጅን ግሩፕ 4 ነው ማለት ነው። 8ኛው እና 7ኛው ጥያቄ ተያያዥነት አላቸው። ዘን ኮንፊግሬት አድርገን ስናገኝ እንግዲህ ሶዲየም እዚህ ጋር ነው። ዘን ካልሲየም እዚህ ጋር አለ። ስለዚህ ሶዲየም እና ካልሲየም ተመሳሳይ ግሩፕ ላይ ነው። ቫለንስ ኤሌክትሮናቸው ተመሳሳይ ነው። ላስት ሼል ኤሌክትሮን ፊሊንጉ ተመሳሳይ ስለሆነ ተመሳሳይ ግሩፕ ላይ እናገኛቸዋለን። እንግዲህ ኦክሲጅን የምናገኘው የቱ ጋር ነው? እዚህ ጋር ነው አይደለም ማለት ነው። ፔሪድ ማነው ግሩፕ የት ላይ እናገኛለን? 6 ላይ እናገኛለን። ሌላው አሉሚኒየም የት ጋር እናገኛለን? ግሩፕ 3 ላይ እናገኛለን። ላስት ኤሌክትሮን ፊሊንጉ 3 ስለሆነ። ዘን ካልሲየምን የት እናገኛለን? ላስት ኤሌክትሮን ፊሊንጉ 2 ስለሆነ እዚህ ጋር እናገኛለን። ስለዚህ ማን ሶዲየም ጋር ይመሳሰላል? በዚንኩ ኮንፊግሬት አድርገን እንዳገኛ ነው ፖታሽየም ጋር ይመሳሰላል ማለት ነው። ሌላው 8ኛው ጥያቄም ተመሳሳይ ስለሆነ ነው። ካልሲየምን ማን ጋር ተመሳሳይ ይሆናል? ካልሲየም እንግዲህ እዚህ ጋር እናገኛለን። ኮንፊግሬት አድርገን እንዳገኘ ነው ስትሮንቲየም ጋር ይመሳሰላል። ሌላ ኤሌመንትን ከስትሮንቲየም ውጭ የሆነውን ብናይ ግን እዚህ እንዳየ ነው ካርበን ብናይ ካርበን እዚህ ጋር ግሩፕ 4 ላይ ነው ቫለንስ ኤሌክትሮን 4 ስለሆነ። ሌላው ኦክሲጅን ብናይ እንዳልኳችሁ ኦክሲጅን ግሩፕ 6 ስለሆነ እዚህ ጋር ቫለንስ ሼል ኤሌክትሮን 6 እንደመጣልን እና አዮዲን ብናይ ላስት ኤሌክትሮን ፊሊንጉ 7 ስለሆነ እዚህ ጋር ግሩፕ 7 ላይ ቫለንስ ኤሌክትሮን እና ግሩፕ ተመሳሳይ ስለሆነ እዚህ ጋር እናገኛለን ማለት ነው። ስለዚህ እንዴት አድርገን ተመሳሳይ ግሩፕ ላይ ያሉት ኤሌመንቶችን ማወቅ እንችላለን? ባጭሩ ኮንፊግሬት አድርገን ዘንድ ቫለንስ ሼል ኤሌክትሮን እናውቃለን። ቫለንስ ሼል ኤሌክትሮን ያወቅነው ኤሌመንቱ ተመሳሳይ ሲሆን ተመሳሳይ ግሩፕ ላይ ሌላ ኤሌመንትን አሁንም ኮንፊግሬት አድርገን ያ ኤሌመንቱ ቫለንስ ሼል ኤሌክትሮኑ ተመሳሳይ ሲሆን በፊት ካገኘነው ጋር ተመሳሳይ ግሩፕ ማን ነው ቫለንስ ኤሌክትሮን ከመጣ ተመሳሳይ ግሩፕ ላይ ናቸው ብለን መደምደም እንችላለን። ለምን? ግሩፕ ኢዝ ኢኳልስ ቱ ቫለንስ ኤሌክትሮን ነው። ሌላ ፔሪድ ኢዝ ኢኳልስ ቱ ናምበር ኦፍ ሼል ስለሆነ ማለት ነው። 9ኛ ጥያቄ who were the two chemists that came up with the periodic law? እንግዲህ ፔሪዮዲክ ሎውን አሳይን ያደረጉ ወደ ፔሪዮዲክ ሎው ስቴትመንታችን ያመጡ ከተጠቀሱት ሁለት ሰዎች እነማን ናቸው ነው? ኤ ጆን ዳልተን ኤንድ ሚካኤል ፋራዳይ ይላል። ጆን ዳልተን ስናይ ስትራክቸር ኦፍ አተም ላይ አቶሚክ ቲዮሪ ዴቨሎፕ ካደረጉት ውስጥ ነው።
ሚካኤል ፋራዴይ ስናይ ደግሞ ኤሌክትሮኬሚስትሪ ላይ ነው። ስለዚህ ምን ላይ አይደለም፣ ፔሪዮዲክ ሎው ላይ አይደለም። ቢ ዲሚትሪ ሜንደሌቭ ኤንድ ሎዘር ማየር ሁለቶቹም ስለ ፔሪዮዲክ ሎው ስቴት ካደረጉት ውስጥ ናቸው። ስለዚህ መልሳችን ሊሆን ይችላል። ሲ ሚካኤል ፋራዳይ ይላል። ይሄኛውን ቅድም ብለናል ኤሌክትሮኬሚስትሪ ላይ ነው ያለው፣ ስለዚህ አይካተትም። ሎዘር ማየር እንኳ ይካተታል። ዲ ጆን ዳልተን ይላል። ይሄ ስላለ ይሄኛውን መልስ አይሆንም። ስለዚህ መልሳችን ቢ ይሆናል ማለት ነው፣ ሁለቶችንም ስለያዘ። አስረኛው ጥያቄ ስቴትመንት ዛት ኢዝ ኖት ትሩ አባውት ኤሌክትሮን አፊኒቲ ኢዝ። እንግዲህ ኤሌክትሮን አፊኒቲ ማለት አንድ ሜታል ላይ ኤክስ ሜታል ላይ ሲደመር ኤሌክትሮኗ ስትጨመር የሚወጣው ኢነርጂ ማለት ነው። ያቺ ኤሌክትሮን ስትጨመር አተሙ ምን ይሆናል? አናየን ይሆናል ወይም ኔጋቲቭ አየን ይሆናል። ያ ኢነርጂ እንግዲህ ቫሊው ኔጋቲቭ ነው። ለምን? ኤግዞተርሚክ ሪያክሽን ነው። ኤሌክትሮኗ አተሙ ላይ ስትጨመር የወጣው ኢነርጂ ስለሆነ ኤ ኢት ኮዝ ኢነርጂ ቱ ቢ ሪሊዝድ። ስለዚህ ኢነርጂ ሪሊዝ እንዲሆን ያደርጋል። ትክክል ነው። እንግዲህ ኖት ትሩ ነው የሚለው ትዕዛዙ። ቢ ኢት ኮዝ ኢነርጂ ቱ ቢ አብዞርብድ። ይሄ ማለት አብዞርብ ተደረገ ማለት ምንድነው? ኢነርጂው ፖዚቲቭ ነው። ስለዚህ አብዞርብ እንዲደረግ አይደለም። ይሄ ስለ ሌላ ነው፣ ስለ ኢነርጂ ሊሆን ይችላል ኢነርጂ አብዞርብ የሚደረገው። ሲ ኢት ኢዝ ኤክስፕሬስድ ኢን ኤሌክትሮን ቮልት። እንግዲህ ዩኒቲው ኳንቲቲው አማውንቱ በኤሌክትሮን ቮልት ይገለጻል። ትክክል ነው። ዲ ኢት ኢንቮልቭስ ፎርሜሽን ኦፍ አናየን። ስለዚህ ኤሌክትሮን ከተጨመረች በኋላ የሚፈጠረው ኢነርጂ ሪሊዝ ከተደረገ በኋላ አተሙ አናየን ነው ወይም ኔጋቲቭ አየን ነው። ስለዚህ ትክክል ያልሆነው ስለሚል ቢ ይሆናል ማለት ነው። ለምን? ኢት ኮዝ ኢነርጂ ቱ ቢ ሪሊዝድ ነው እንጂ አብዞርብ እንዲሆን አያደርግም። 11ኛ ጥያቄ which of the following is ዶቨርኒየርስ ትሬድ ይላል። እንግዲህ ዶቨርኒየርስ ትሬድ ምንድን ነው የሚለው? ሎው ኦፍ ትሬድ ኮንስኬቲቭሊ ካስቀመጥነ በኋላ ኤለመንቶችን የመሀለኛው ኤለመንት አቶሚክ ማሱ ወይም ወይቱ የዳረኞችን በመጨረሻ እና በመጀመሪያ ያሉትን ተደምሮ ለሁለት ሲካፈል እሱን ይሰጣል ነው የሚለው። ኤ ኒየን ካልሲየም ሶዲየም፣ ቢ ሊቲየም ሶዲየም ፖታሽየም፣ ሲ ሃይድሮጅን ኦክሲጅን፣ ዲ ሶዲየም ብሮሚን አርገን ይላል። እንግዲህ ሊቲየም ዘን ካሉት ውስጥ ሶዲየም እና ፖታሽየም ናቸው ኮንስኬቲቭ ያሉ ኤሌመንቶች። ዳውን ዘ ግሩፕም አክሮስ ዘ ፔሪድም ኮንስኬቲቭ የሆነ ኤሌመንት ያስፈልጋል ማለት ነው። በደብሪኒየር ወይም ሎው ኦፍ ትሬድን ካወራን ለምን ሚድል ኤሌመንት አቶሚክ ማሱ ማን ጋር ተመሳሳይ መሆን አለበት ነው የሚለው። የዳረኞቹ ድምር በሁለት ተካፍሎ ተመሳሳይ መሆን አለበት ነው የሚለው። እንግዲህ የሊቲየም ማስን ስናየው አቶሚክ ማሱ 7 ነው፣ የዚህኛው 39 ነው። ስለዚህ የሶዲየም አቶሚክ ማስ 23 ነው። ትክክል። እነዚህ እንደምረን 23 ከመጣልን ይሄ ትክክል ነው ማለት ነው። ስለዚህ እንደምር ሌት ዊቼ 7 ሲደመር የሊቲየም አቶሚክ ማስ 39 የፖታሽየም አቶሚክ ማስ ሲካፈል ለሁለት እኩል ነው 46። እነዚህ ስንደምራቸው ሲካፈል ሁለት ስንት ይሆናል? 23። ስለዚህ ይሄ ኮንስኬቲቭ ስለሆነ ነው የመጣልን። ከዚህ ውጭ የሆኑትን ኤ ሲ እና ዲን ስናያቸው ማን ነው ኤ ቢ እና ዲን ስናያቸው ተመሳሳይ አይደሉም። መሀለኛውን ኤለመንት አቶሚክ ማሳቸው አይሰጥም። ለምን ካልን ኤለመንቶቹ በቅደም ተከተል የተቀመጡ አይደሉም። ዳውን ዘ ግሩፕም አክሮስ ዘ ፔሪድም። ስለዚህ ዳውን ዘ ግሩፕም አክሮስ ዘ ፔሪድም ተከታታይ ከሆኑ አቬሬጅ አቶሚክ ማሱ የሁለቶቹ ዳርኞቹ እና ዳርኞቹ መሀልን ይሰጣል ማለት ነው። ከዚህ አንጻር ይሄን የያዘ መልስ ይሆናል ማለት ነው። መልሳችን ሲ ይሆናል ማለት ነው። 12ኛ ጥያቄ ራይት ዘ ፔሪድ ናምበር ግሩፕ ናምበር ኤንድ ብሎክ ኦፍ ዘ ኤለመንት ሃቪንግ አቶሚክ ናምበር 42 ይላል። እንግዲህ ፔሪድ ናምበር ዘን ግሩፕ ናምበር ከዛ ብሎክ ማን ብሎክ እንደሆነ አስቀምጡ ነው የሚለው። ስለዚህ የአተሙ አቶሚክ ናምበሩ ወይም ቶታል ኤሌክትሮኑ 42 ነው የተሰጠን። ዳያጎናል ሩልን ስታስታውሱ ቤስ ብሎክ 1 2 3 4 5
6 7 እያለ ይሄዳል። እነዚህ ፕሪንሲፓል ኳንተም ነምበር ናቸው። ከፍ ስትሉ ትማራላችሁ። ዘን ፒ ብሎክ የምናገኘው ፕሪንሲፓል ኳንተም ነምበር 2 ሲሆን ነው። ስለዚህ 2 3 4 5 6 7 እያለ ይሄዳል። ዲን የምናገኘው ፕሪንሲፓል ኳንተም ነምበር 3 ስትሆን ነው። 3 4 5 6 7 እያለ ይሄዳል። ኤፍ ብሎክን የምናገኘው ከአራት ፕሪንሲፓል ኳንተም ነምበር ነው። 6 7 እያለ ይሄዳል። የዚህ ይቆማል ማለት አይደለም። ዘንድ ዲያጎናሊ መጀመሪያ ኤስ 1 ኤስ እንላለን። ኤስ አንድ ኦርቢታል ስላላት 2 ኤሌክትሮን ነው የምትሸከመው። ከዛ 2 ኤስ አሁንም ኤስ 1 ኦርቢታል ስላላት 2 ኤሌክትሮን ነው የምትሸከመው። ከዛ በኋላ መጀመሪያ እዚህ ጋር የምናገኘው በዚህ ስንገባ ፒ ነው። 2 ፒ 6 3 ኦርቢታል ስላላት 3 ኤስ 2 1 ኦርቢታል ስላላት ከዛ አሁንም እንደዚህ ዳያጎናል ስንመጣ 3 ኤስ 2 ኤሌክትሮን ትሸከማለች። ከዛ 3 ፒ 6 ይሆናል። እዚህ ጋር እንዳመጣታችን ማን ነው እዚህ ጋር 3 ፒ 6 3 ፒ 6 ይሄኛው ምንድን ነው የሚሆነው? 4ዲ ማን ነው 4s 2 ነው የሚሆነው። 4s 2 ይሆናል። ከዛ 4s 2 ከጨረስን በኋላ እንዲህ እንመጣለን። ማን ላይ ገባን? 3d 5 ኦርቢታል ስላላት 10 ኤሌክትሮን ነው የምትሸከመው። ከዛ በኋላ ፒ አለ 4ፒ 3 ኦርቢታል ስላላት 6 ኤሌክትሮን ትሸከማለች። እዚህ ጋር 5s 2 ኤሌክትሮን ትሸከማለች። ዘን አሁንም በዚሁ እንመጣለን። ወዴት ደረስነ? 4ዲ 10 ኤሌክትሮን ትሸከማለች። ከዛ 5ፒ 6 እያለ ይሄዳል። እንግዲህ ያለው ኤሌክትሮን ቶታሉ 42 ነው። ስለዚህ 42 እስኪደርስ ድረስ እንቆጥራለን ማለት ነው። 2 4 10 ስለዚህ እዚህ ጋር 10 አለን። 2 እዚህ ጋር 6 አለች 8 10 እስከዚህ ድረስ 10 30 38 ከዛ ስንት ነው የቀረው? 4 ስለዚህ እዚህ ጋር 38 እና 4 42 ስለዚህ እቺኛዋ 4 ትሆናለች። የቀረው በዚህ ይበቃል ማለት ነው። ከዚህ ውስጥ ፔሪድን ብሎክን እና ግሩፕን ለማግኘት ፔሪድን የምናገኘው መጨረሻ ሼሎች ውስጥ ካሉት የተለያዩ ሳብ ሌቨሎች ላይ አንፊልድ የሆኑ ኤሌክትሮኖችን ደምረን ነው። ስለዚህ ይሄኛው ሲደመር ይሄኛው ስንት ይሆናል? ግሩፕ 6 ይሆናል ማለት ነው። ግሩፕ 6 ይሆናል ግሩፑ። ዘን ፔሪዱን ስናይ ሃይስት ኢነርጂ ሌቨል ላይ ያለው ፕሪንሲፓል ኳንተም ናምበር የያዘው ስለዚህ ይሄ 5 ነው። ፔሪድ 5 ይሆናል። ብሎክስ መጨረሻው ሳብ ሌቨል ላይ ያለው ዲ ይሆናል ማለት ነው። ብሎክ ዲ እንደዚህ አድርገን እናገኛለን ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ፔሪድ 5 ግሩፕ 6 ብሎክ ዲ። 13ኛ ጥያቄ ኤክስ ዋይ ኤንድ ዚ አር 3 consecutive elements. X on addition of 1 electron and Y on addition of 2 electrons became isoelectronic with element Z. Which of the following is the correct property of element Y? A. Atomic number of Y is higher than atomic number of Z. B. Atomic number of Y is higher than atomic number of X. C. Element Y is placed in the periodic table at left side of element X if both are in the same period. D. none of this ይላል። ኤክስ ዋይ እና ዚ ኤሌመንቶች አሉ። እነዚህ ኮንስኬቲቭ ናቸው። ሆኖም ግን እነዚህ ኤክስ 1 ኤሌክትሮን ተጨምራ ዋይ 2 ኤሌክትሮን ተጨምራ ማን ጋር እኩል ናቸው? ዚ ጋር እኩል ናቸው። ስለዚህ እነዚህ ኤሌመንቶችን ኦርደር ስናያቸው እንዴት ይገኛሉ ማለት ነው? ኤክስ ዋይ እና ዚ ሆነው ይገኛሉ። ስለዚህ ኤክስ ከዋይ ከሁለቶቹም ማለት ይቻላል በስተ ሌፍት ሳይድ እናገኛታለን። ዋይን ከኤክስ በስተ ራይት ሳይድ እናገኛታለን። ዚህን ደግሞ ከሁለቶቹ በስተ ራይት ሳይድ እናገኛቸዋለን። ስለዚህ የዚህኛው አቶሚክ ናምበር ከሁለቶቹም ያንሳል፣ የዚህኛው አቶሚክ ናምበር ከሁለቶቹም ይበልጣል ማለት ነው። እዚህ መልሳችን አቶሚክ ናምበር ኦፍ ዋይ ኢዝ ሃየር ዘን አቶሚክ ናምበር ኦፍ ኤክስ ይላል ማለት ነው። ኤክስ የሚለው መልሳችን ይሆናል ማለት ነው። እንግዲህ ተማሪዎች የዛሬው ሌሰናችን ፓርት 1 እና ፓርት 2 በዚሁ ያልቃል። ቀጣይ በሌላ ፓርት 3 እስከምንገናኝ ድረስ
ሰላም ሆኖ ጥያቄ ካላችሁ በሀሳብ ማስቀመጫ ላይ ኮሜንት አድርጉ። ዘንድ ወዲያውኑ ምላሽ ሰጣችኋለሁ። ስለዚህ ቪዲዮ ለሰን ተደራሽ እንዲሆን እኔንም ሰፖርት እንድታደርጉኝ ላይክ፣ ሼር እና ሰብስክራይብ በማድረግ ባይ ባይ።